ዛሬ ንጉሳችን ተመልሶ እኮ ቀውጥ እያደረግ ነው። እንዴት ነሽ? እንዴት ነህ? አለው ፒስ ነው አለው። እንዴት ነህ? ደህና ነህ ወይ? ደህና ነህ አለህ ወይ? ደህና ነኝ ጃዬ። ዱባይ እንዴት ነው ሙቀቱ? ተመቸሽ? ዱባይ በጣም አሪፍ ነው። ትንሽ ይሞቃል እንጂ በጣም አሪፍ ነው። በጣም ያ እና ትቆያለሽ እንዴ ብዙ? እኔ እንጃ አላወቅኩም። ያው ባለፈው እንግዲህ ፕሮግራምሽ ላይ አልመጣሁም። ያው እንኳን ደስ አለሽ በቪዲዮ ምናምን እንኳን ደስ አለሽ ብዬ ሰርቻለሁ። መገኘት ስላልቻልኩ ነው። እሺ ሶሪ። ችግር የለውም። የእኔ አባት ይመችህ። ያዘች ደውላልኝ ነበረ ማታ ልጄ ካላገኘሁሽ እያለች ነበርና ኦልድ ማዘር ኮረች ምንም ብንደባበርም ምንም ብንቀያየም ችግር የለውም። ይቅር ለእግዚአብሔር ትልቅነት ነው። አገኛታለሁ ማርያም። እሷ ደግሞ ከልቧ አይደለም የምጠለኝ አፏ ነው እንጂ በጣም ንጹህ ሴት ነች። ጂጂያ በውስጥ አጥምዳኝ አታውቅም። በውስጥ ሴራ ሰርታብኝ አታውቅም። ከላይ ብቻ ነው ገባችኋ? ጀስት እንደ እናት ነው የምትናደድብኝ ምናምን። ልቧ ንጹህ ነው። አይስዌ ስለተናገረች ላይቭ ላይ ምናምን ትልላታችን እና አገኛታለሁ። ነቢ እንዴት ነሽ? እንኳን ደህና አንገናኝም እንዴ? እንገናኛለን እንጂ ምን ማለት ነው? በኢቨንት ነው የምንገናኘው። እንግዲህ በትልቅ ዝግጅት በፕሮግራም ይቀወጥለት እንዴ? ግድ ነው ይቀወጥለት። ብዙ ፋሚሊ አሉ እኮ በነገራችን ላይ ብዙ አሉ አሉ እኮ። በቃ ላዘጋጅ ነው ማርያም። አዘጋጅ እናዘጋጃለን። ነቢ ማን እንደሆነች ማን ነው? በጣም ስኒ ይሸጣል። እኔ ጋር መግዛት ይችላል። ስሚ ማርያም አትቀልጅ። የምሬን እኮ ነው ማርያምን፣ የምሬን ነው። እናወራለን በቃ እናወራበታለን። በደንብ እናወራለን። አላማ የት ነች? እዚህ ናት። ሀለዋ አርሱ ብዙ ናቸው። እና ኢቲስሚ ምናምን እዚህ ናቸው። ያው ሁለተኛ ሶስተኛ ምርጫ ያልነበረችም ጃኒ ዶክተር ፌቨንን በዚህ ልክ እንደምታስተዋውቅ ሳታስተዋውቅ የተረዳሁበት ነገር ነውና ሁልጊዜም በነገራችን ላይ እኔ አንድ ነገር ስወስን መጀመሪያ ላይ በመጣልኝ ሐሳብ ነው ምጸናውና መጀመሪያ ላይ የመጣልኝ ሐሳብ ጸናሁበት። እንደኔ ተደስቼበታለሁኝና በጣም ያ አረኒ እንጃ ዛሬ ማታ ራሱ 50 ሺህ ሳታስገቡኝ አይቀርም ይመስለኛል። ዛሬ ራሱ 50 ሺህ ያስገብታችሁኝ በቃ እንዴት ነው ነገ ማታ ሳይሆን ቀን ልታስመጡኝ ነው መሰለኝ። ወደቀች ከተባለችበት ተነስታ በጭራሽ ይበልጥ ጠንከራና ጊጣ የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ ብራንድ አምባሳደር ሆና በትልቅ ስኬት ብቅ ማለቷ መላውን የሶሻል ሚዲያ ተጠቃሚ ያስገርመዋል። ለዚህም ነው አሁን ላይ ከህይወት መማር የፈለገ ሰው ጃኒ ብቻዋን ትልቅ የህይወት ትምህርት ቤት ናት እያሉ በርካታ